ሰላም ጤና ይስጥልን የተከበራችሁ ክብራን እንግዶቻችን ቅልብን በመያዝ መልካምነትን ለማጋራት መልካምነት ለራስ ነው ነገ የምንወድቅበትን አናቅም ብላችሁ በአጭር ጊዜ ላደረግነው ጥሪ ድጋፍ አድርጋችሁ እዚህ የተገኛችሁ ክብራን እንግዶቻችን በዋልታ ቴሌቪዥን እየተከታተላችሁ የምትገኙ ተመልካቾቻችን እንዲሁም ደግሞ የተከበራችሁና የተወደዳችሁ የሰሊሆም የአእምሮ ህሙማንና የአረጋውያን መርጃ ማዕከል ነዋሪዎች የሆናችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። እዚህ ሰሊሆም የአእምሮ ህሙማንና የአረጋውያን ማዕከል ውስጥ ልዩ የፋሲካ በዓልን ስናከብር እንግዲህ ብዙ ነገሮችን እናያለን። የዘፈን ተሰጥኦ ያላቸውን የክብር እንግዶቻችንን እንዲሁም ደግሞ በዚህ ማዕከል ውስጥ ሲኖሩ የነበራቸውን ልምድ ያካፍሉናል። ሙዚቃም አለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ልዩ የፋሲካ በዓልን ነው ያከበረን የምንገኘው እዚህ ሰሊሆም የአእምሮ ህሙማን ማዕከል የምንገኘውና ዛሬ ደግሞ እዚህ ማዕከል ምሳ የምታበላዋን እንግዲህ እንግዳ አድርገን ነው የምንጋብዛት። እንዴት ነሽ? እንኳን አደረሰሽ። ዛሬ እንግዲህ ያገኘንሽ እዚህ ሰሊሆም የአእምሮ ህሙማንና የአረጋውያን ማህበር ማዕከል ውስጥ ነው። ዛሬ ደግሞ በዓልን አስመልክተሽ ምሳ ታበያለሽ። እስቲ እንዴት ነው ይሄ በጎነት እንዴት ተጀመረ? ይሄ በጎነት እንደ ስላሴ ፍቃድ እንደ እግዚአብሔር ፍቃድ ነው የሆነው። በዚህ አገልግሎት ላይ ብዙ ቆይቻለሁ። ወደ 12 አመት ያህል ቆይቻለሁ። ከዚህ ሌላ ማዕከሎችም እናገለግል ነበር። ማህበራችን ማለት ነው። ማህበር አለ። ማህበረ ጊሸን ማርያም ማህበር ይባላል ማህበራችን። እና ያው እዚህ በመጣበት ቀደም ሲል ያው እንደተጀመረ እኔና ሚኪ እንታወቃለን። በአንድ ቦታ እናገለግል ነበር። እግዚአብሔር ወዶ ፈቅዶ መድኃኔዓለም አድርጎ ያው ይሄ ነገር ደግሞ ተመሰረተ። ሲመሰረት በሽንቁሎ ሚካኤል ነው። በ10 ባልሞሉ ህሙማኖች የተመሰረተው። እግዚአብሔር በቃ ድንቅ ነገር አደረገና መድኃኔዓለም ደግሞ ይሄን ቦታ ሰጠን። እውነቴን ነው የምነግርሽ። እና እዚህ ቦታ ላይ በቃ እኔ ደስ ይሉኛል፣ እወዳቸዋለሁ። ሲጀመር በኔ አእምሮ በሽተኛ የሚባል ነገር የለም። በኔ ነው የምልሽ። ለምን አእምሮ በሽተኛ ፍቅር ብቻ ነው የሚፈልገው። ማቅረብ፣ ፍቅር፣ አብሮ መሆን፣ አለማግለል እና አእምሮ በሽተኛ ይማታል፣ አእምሮ በሽተኛ ይሳደባል ምናምን እኔ ይሄ አይገባኝም። ለኔ በፍቅር ስትቀርቢያቸው ይለወጣል። በቃ እንዲ አብረሻቸው እንዲ ስትሆኚ ሁሉ ነገር የተለወጠ ነው። ዛሬን ብቻ ነው በዓልን አስመልክተሽ የምትመግቢው ማለት አንችልም። ምክንያቱም ከዚህ በፊትም አብረሻቸው እንደነበረ ሰምተናልና ከእንደዚህ ከአእምሮ ህሙማን ወይም ደግሞ ከአረጋውያኖች ጋር ሆኖ በጎ ነገር ማድረግ በተለይም ደግሞ ዛሬ ለተገናኘንበት በዓልን ስናከብር ከነሱ ጋር በጎ ነገር ያደረጉ ማክበር የሚሰጠው ስሜት ምንድነው? ወይኔ በጣም ነው ደስ የሚለው። በጣም ብዙ ነገር ታስቢያለሽ። እዚህ ቦታ ላይ ይኸውልሽ ያለ ሰው በቃ ብዙ ደረጃ ላይ የነበረ የተማረ ነገሮች በአጋጣሚዎች ብልሽት ያሉበት ነው እና እኔ እውነቴን ነው አውደ አመትን እንኳን እቤት ያሉት እኔ ሙሉ ከነሱ ጋር ነው። ከነሱ ጋር መሆን ነው ደስ የሚለኝ። በቃ ከነሱ ጋር ነው መሆን። የነሱን ፕሮግራም አለ። ገላቸውን ማጠብ፣ ልብሳቸውን መቀየር፣ ጸጉራቸውን መስራት፣ ቅባት መቀባት፣ የሚበሉትን ነገር እኔ በይበልጥ እንትንምለው በኩሽና ውስጥ ነው ማሳልፈው። ለምን የሚበሉትን ነገር በደንብ ሆኖ ማየት ፈልጋለሁ። አብሬ ከኩሽናዎቹ ጋር መስራት ፈልጋለሁ። በቃ የሚበሉበትን ነገር፣ የሚበሉበትን ዕቃ፣ የሚበሉበት ምግብ ዕቃ ሁሉንም ነገር በቃ እለት እንትን እያልኩኝ በቃ ደስ ይለኛል። መልካምነት ላንቺ ምንድነው? በጎነት ከምን ብዬ ልጀምርልሽ? ይሄ ሲሰጥሽ ነው። ለሁም ብለሽ የምታረጊው እንደዛ ሆነሽ የምትፈጠር ያለም እግዚአብሔር ስንፈጠር መጥፎ እንድንሆን አልተፈጠርንም። ጠማማ እንድንሆንም አልተፈጠርንም። ራሳችንን የምናበላሸው ነገሮችን እግዚአብሔር ግን ስንፈጠርም ሲመራንም ለበጎ ነገር ተሳታፊ ወይ በጎ ነገር ላይ እንድንገኝ ወይ መልካም ነገር ላይ እንድንገኝ ነው። ከፈለክሽማ ታገኙ ነገር የለም በኔ። አንቺ ብቻ መልካም ነገር አስቢ፣ መልካም ነገር ላይ አድሪ፣ መልካም
መልካም ነገር ላይ አዘንቢ ሁሉ ይሆናል። ገና እኛ ስናስበው አድርገናል አይደል? ስናስበው ይቀድመናል መድኃኒዓለም እሱ ያከናውነዋል። ከኛ ዝግጅት ብቻ ነው የሚያስፈልገው። የፋሲካ በዓልን አስመልክተን ነው እንግዲህ እዚህ ዝግጅት ላይ የተገናኘ ነውና ምን ትይናለሽ? ምናልባት ሌሎቹም የተለያዩ በዓላቶች አሉ ከፊታችንና ሙስሊሙም ክርስቲያኑም የሌላ እምነት ተከታዮችም ሊሆኑ ይችላሉና በበዓል ብቻ ላይሆን ይችላል። በሌሎች ጊዜ መጥቶ መጎብኘት ያቅምን ማድረግ ያስፈልጋልና ግን እንደው በተለይ አውደ ዓመትን ቤታቸው ድሮ ያከብሩ የነበሩ ደህና ኑሮ ይኖሩ የነበሩ ሰዎች እንዳሉ አይቻለውና ለነሱ ይሄንን እድል ማመቻቸት መልካም ነገር ነው፣ እንዳይሰማቸው ያደርጋልና ሌሎችስ ምን ማድረግ አለባቸው ትይናለሽ? ሌሎች በቃ ምን ብዬ እነግርሻለሁ? ይሄ እኮ በየሁሉ ማስተዋል ካለን በየሁሉም የሚደረግ ነገር ነው። አንቺ አንድ ጉርሻ ስትጎርሺ ሁለት ጉርሻ ለሌለው እንድታጎርሺ አስበሽ፣ ሁሌ ሲሳካልሽ ያልተሳካላቸውን አስበሽ፣ አንቺ እኮ ስትበይ እየበላሽ እያለ የተራበውን ስታስቢ ነው። እነዛ ሰዎች እንዴት ሆነ ይሆን ምን አግኝተው ይሆን ብለሽ በቃ ለምን አንድ ኪሎ ስጋ ይሆን በቃ ብካፈል ምንም ነገር ደግሞ ከሌለ ደስ ይላል። እንደዚህ ቆጣም ቄጤማ ጎዝጉዘሽ ፈንዲሽ አርግሽ ምን ብለሽ ከነሱ ጋር ማለት ነው። በዓልን እኔ ልጆች እናት ነኝ፣ ቤተሰብ ኃላፊ ነኝ። ግን እኔ ደስ የሚለኝ ግን እዚህ ቦታ ላይ መዋል ነው። ልጆቼ ረስተውኛል። በበዓል እኔን አይጠብቁኝም። እንችላቸው ይመጣሉ፣ አብረን እንውላለን። ስለዚህ ዛሬ ደስ ብሎሻል እንዴ? ጠይቃል እንዴ? አታያቸው ራሳቸው እንዴት እንደሚያምሩ በጣም ያብ ደስ ብሎናል። ይሄ መልካም ምግባርሽ ይቀጥል ነው የምንለው። እንግዲህ እንግዳችንም ስለሆነ አብርሃሙ ስላሴ ፍቃዳቸው ይሁን። መልካም ፍቃደኛም ሆነሽ ያለውን ነገር ስለበጎነት ስላጋራሽን እጅግ በጣም አመሰግናለሁ። መልካም በዓል ይሁንልሽ። አሜን አሜን። ይሄ ፕሮግራም የተዘጋጀው በዋልታ ቴሌቪዥን እና በበጎ አድራጊዎች ነው። ይህ እንግዲህ የምትመለከቱትን ዲኮር ያሳመሩልን ደግሞ አድዋ ዲኮሮች ናቸው። በጣም ነው የምናመሰግነው። እስቲ አመስግኗቸው። ወደ በኋላ ላይ ደግሞ የተዘጋጀልን ዝግጅት አለ። ብዙ ነው ዛሬ እናንተን ለማስደሰትና በግል በቡድን ያደረጉት አስተዋጽኦ አለ። በተለይ ደግሞ ኢዮብ የድንኳን ስራና የድግስ ዕቃ ኪራይ እንደዚሁ ደግሞ በዓልን ብቻቸውን ሊያሳልፉ አይገባም፣ እኔም ያቅሜን አደርጋለሁ ብሎ የሚችለውን አድርጓል። እሱንም እናመሰግናለን። ስለዚህ ይህንን የፋሲካ ልዩ በዓል እንግዲህ እዚህ ያላችሁ እንዲሁም ደግሞ በዋልታ ቴሌቪዥን የምትከታተሉት ታዳሚዎቻችን ሁሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። በድጋሜ የሰሊሆም የአእምሮ ህሙማንና የአረጋውያን ማዕከል ደግሞ መስራችና ስራ አስኪያጅ አቶ ሚኪያስን ጋብዛለሁ። እንኳን አደረሳችሁ እንዲሉልኝ ማለት ነው። አቶ ሚኪያስ በጣም አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰን። የዛሬን ቀን እንዴት ትገልጻታለህ? የዛሬዋ ቀን በጣም ልዩ ነች። ምክንያቱም በእንደዚህ አይነት ቦታ ላይ ማክበር መታደል ነው እና በጣም እጅግ በጣም ደስ ብሎናል። ልዩ ቀን ነች። እኔ ቀደም ብዬ እንኳን አደረሳችሁ ብያለሁ። ያው እንኳን አደረሳችሁ። ሰሊሆም የአእምሮ ህሙማንና የአረጋውያን ማዕከል እንዴት ተመሰረተ? ያው ሰሊሆም የአእምሮ ህሙማን መርጃ ማህበር ከተመሰረተ 5 አመታቶችን አስቆጥሯል። ያው አመሰራረቱም የተለያዩ ያው ምክንያቶች አሉት። ከምክንያቶቹ አንዱ አባቴ ነው። አባቴ ያው በልጅነቴ ቢሞትም ነገር ግን ባላሰበው ባልጠበቀው ምክንያት የአእምሮ ህመም አጋጥሞት ጎዳና ላይ ነበረ። ያው ዛሬ ላይ እንደምናያቸው ማለት ነው። ያንን ተመልክቶ ነው ከጎዳና ላይ ያነሳ ነው የሚገባውን እንክብካቤ አድርገንለት ወደ ተሻለ ህይወት መጣ። ያው በህይወት ባይቆይም ማለት ነው። አሁን ላይ ደግሞ እነዚህን ሰዎች ስናይ ምንድነው ምክንያቱ ምን ይሆን የሚለው ነገር ውስጣችን ስለነበረ ነው አንድ ብለን የጀመርነው። በዛም ዛሬ ላይ ደርሰናል ማለት ነው። ከዚህ የበለጠም እንግዲህ አረጋውያንን ተቀብለት አስተናገዳለን ብለን ተስፋ እናደርጋለን። አዎ በሚገባ አሁንም ያሉት የአእምሮ ህመምተኛና የአረጋውያኖች በየከተማው በየአካባቢው በየጥጋጥጉ አሁንም የኛን እጅ ነው የሚጠብቁት። እግዚአብሔር አምላክ ከፈቀደ በአጭር ጊዜ ውስጥም እየሰራ እንገኛለን። አሁን ካሉት በተጨማሪ የምናነሳበት ማለት ነው። ይሄ ማለት የኛ ሀሳብ ነው። ሀሳብ ደግሞ ወደ ተግባር የሚሆነው ማህበረሰቡ ሲያግዘን ነው።
መንግስትም እንደዚሁ ሲቀበለን ነውና ይህንን ነገር ተባብረን ሁላችንም በአጭር ጊዜ ውስጥ እንደምናሳካና ተጨማሪ ሰዎችን እንደምናስገባ ተስፋ አለን። ምን ያህል ሰዎች አሉ በዚህ ማዕከል? አሁን በዚህ ማዕከል ውስጥ ወደ 70 የሚጠጉ የአእምሮ ህመምተኞችና እንደዚሁ ማረጊያኖች አሉ። አሁን ላይ ግን እንደዛ የሚባሉ ደረጃዎች ላይ አይደሉም ያሉት። በጣም በመልካም ደረጃ ላይ ጥሩ ደረጃ ላይ ከትናንትና ዛሬ ላይ ለውጥ አምጥተው የተሻሉ ናቸው ማለት ነው። መልካም። እንደው አጠቃላይ ስላለው ነገር ደግሞ ምጋብዛው እንግዳ አለኝ ስትል ሰብቼክ ነበርና ማን ነው እስቲ ወደዚህ መድረክ ጋብዘ ስለ ሰሊሆም ከኔ የበለጠ የሚያብራራልኝ ሰው አለ ስትል ነበረ ቅድም። ያው የማህበራችን አምባሳደር ናቸው ዶክተር መምህር ቴዎድሮስ ናቸው። ያው አጠቃላይ ስለ ህመሙም ጭምር በመንፈሳዊና በዓለማዊ ላይ ያለውን እንትኖች አጠር አድርገው ቢያቀርቡልኝ እሳቸውን ብጋብዝ ደስ ይለኛል። ግብዣን ተቀብለናል። እንግዲህ ስለዚህ ዶክተር መምህር ቴዎድሮስን ወደዚህ ጋብዛለሁ ማለት ነው። አመሰግናለሁ። እንኳን ለፋሲካ በዓል በሰላም አደረሱት። አሜን። እንኳን አብሮ ለብርሃነ ትንሳኤው በሰላም አደረሰ። አሜን። እንግዲህ የዚህ የሰሊሆም የአረጋውያንና የአእምሮ ህሙማን ማዕከል አምባሳደር መሆኑን ሰምቻለሁ። እስቲ ስለ ሰሊሆም አንዳንድ ነገሮችን ይንገሩኝ። ሰሊሆም ከሌላው የሚለየው ሰሊሆም ከጎዳና የወደቁትን ብቻ ያሰባሰበ ወይም እንደ ደጋፊ ያጡትን ብቻ የሰበሰበ አይደለም። በእኛ ባህል ውስጥ አንዳንድ በሃይማኖታዊ ሳቤም በድክመት የሚታሰቡ አንዳንድ ነገሮች አሉ። የአእምሮ ህመምን ከርኩሳን መናፍስት አሰራር ጋር ብቻ የማያያዝ ጠባያት አሉና ሰሊሆም የአእምሮ ህሙማን መርጃ አረጋውያን መርጃ ትልቁ ተቋም ግን አንድ ሰው ሲታመም 3 አይነት ህመም ሊያመው ይችላል። አካላዊ ህመም አለ፣ አእምሮአዊ ህመም አለ፣ መንፈሳዊ ህመም አለ ብሎ አካልን ለማዳን አካላዊ ህክምና ሰው ማግኘት አለበት። አእምሮን ለማዳን ሪሃቢሊቴሽን ሴንተሮች ተቋቁሞ አእምሮአዊ ህክምና ማግኘት አለበት። መንፈሳዊ ህክምና መንፈሱ ሲታወቅም ደግሞ መንፈሳዊ ህክምና ማግኘት አለበትና እነዚህን በጣም ባቀናጀ መልኩ የተጠና ጥናቶች አድርገው የአእምሮ ሐኪሞችን የሃይማኖት መምህራንን በስጋዊ ህክምና ሊሰጡ የሚችሉ የመጀመሪያ እርዳታ የሚሰጡ የሰለጠኑ ወንድሞችን ሁሉ ያካተተ ትልቅ ተቋም ነውና ክርስቶስ አምላካችን የታመመውን ሰው ሄዶ በሰሊሆም መጠመቂያ እንዲታጠብና ከአይኑ ህመም እንዲፈወስ የላከው ነው። ሂያጅ ሐዋርያ ማለት ነው ሰሊሆም ማለት በራሱ እና ይሄ ተልእኮ ያላቸው ለህመማቸው ፈውስ ለማሰጠት የተቋቋመው ይሄ ተቋም መነሻውን እንዲህ ከቅዱስ ቃሉ ያድርግ እንጂ ኋላ ግን ለሁሉም አብያተ እምነቶችን ሳይለይ ብሔርና ጎሳን ሳይለይ እንደው አገርም ሳይለይ ጭምር ከሌሎች ዓለማት የሚመጡ ታካሚዎች በተለያየ ጉዳይ ቢጨነቁ ተቋሙ ተቀብሎ እንደማገገሚያ ተቋም አስቀምጦ ከአካላዊ ህመም ከአእምሮአዊ ህመምና ከመንፈሳዊ ህመማቸው እንዲድኑ እንዲፈወሱ ጥረት የሚያደርግ ትልቅ ተቋም ነው። ተቋሙን ለመደገፍ የአምባሳደር አድርገው ሾመውኛል። መልካም። እንግዲህ አሁን የምንገኝበት የፋሲካ በዓል ዕለት ነውና እስቲ የፋሲካ በዓልን አያይዘው እዚህ ለምንገኘው ማዕከል ውስጥ ላለነው በዓልን ለማክበር ላለነውና እንዲሁም ደግሞ በዋልታ ቴሌቪዥን ይህን ፕሮግራም ለሚከታተሉት አንድ መልእክት ያስተላልፋል። ፋሲካ ማለት የትንሳኤው መታሰቢያ የመድኃኒታችን ኢየሱስ ክርስቶስ የሚዘከርበት ነው። ኢየሱስ ክርስቶስ መድኃኒትነቱን የገለጠበት ነው። ስለዚህ 5500 ዘመን የታመመውን ሰው ለመፈወስ ክርስቶስ መጥቶ ፈውስን ከፈጸመ በኋላ ድህነትን ለዓለም የሰበከበት ነው። ከዚህ በኋላ ሰው በአእምሮ ሲታመም ሰላም ነው የሚያጣው። መጀመሪያ ሰላም ማጣት የአእምሮ ህመም ነው። የትንሳኤ ምስራች ደግሞ የተሰበከው እንዲህ የሚል ነው። እኛ ስንናገር ልክ በመነሻ እያንዳንዱ ክርስቲያን ከክርስቲያን ጋር ሲገናኝ ትንሳኤውን የሚዘክር 50 ቀን የሚለዋወጠው ሰላምታ አለ። አእምሮ ህመምተኛ ሰው ህሊናው ያልተረጋጋበት ሰው መንፈሱ የታወከበት ሰው ሰላምና ደስታን ያጣ ሰው ነው ብለን ነው ምናምነው። ስለዚህ ከዚህ በኋላ በትንሳኤ ምስራች ለዓለም የተሰበከው ሰላምና ደስታ ነው። በተለያየ ሁኔታ ደግሞ ታመው የሚኖሩ ወገኖችን ደርሰንላቸው ክርስቶስ እንደተነሳ ክርስቲያኖች ደግሞ ሌሎችን የሚያነሱ መሆናቸውን የምንገልጥበት ነውና ደከሙትን የምናነሳ የወደቁትን የምንደግፍበት ዘመን ነው ብዬ ነው ማለት። በጣም አመሰግናለሁ። መልካም የፋሲካ በዓል እንዲሆንልዎት እመኛለሁ። አሜን። እኔም ለሁላችንም መልካም የፋሲካ በዓል ይሁንልን። በዚህ አጋጣሚ እናንተም በተለይ በሀገራችን በብሮድካስቱ ጥላ ስር ያሉ ሚዲያዎች ብዙ ተቋማት አሉ። ተረስቶ የነበረ ተቋም ነው፣ ታይቶ ያልነበረ ተቋም ነው። ብዙዎች ስም ያላቸው ዝነኛ ተቋማት አሉ። ይሄ የሚነሳ ገና አዳጊ ተቋም ነውና ቦታ ሰጣችሁ የአየር ሰዓትም ሽፋን አድርጋችሁ ከሰሊሆም
የአይምሮ ህሙማን መርጃ ማህበር ጋራ አንድነት ይሄን በዓል ለማክበር ስለመጣችሁ ከልብ እናመሰግናለን። ወደፊትም ሚዲያዎቹ ይሄም ተቋም ብቻ ሳይሆን ሌሎቹም የሀገራችን ትልልቅ አንጋፋ ሚዲያዎች ከዚህ ተቋም ጎን እናንተን አብነት ምሳሌ አድርገው እንደማይለዩ ጽኑ እምነቴ ነው። እናንተ ግን ያው መመስገን ስላለባችሁ ዋልታን በሰሊሆም አይምሮ ህሙማን መርጃ ተቋም ስም ከልብ ላመሰግን እወዳለሁ። እግዚአብሔር ይስጥልን። እጅግ አድርገን ነው ዶክተር መምህር ቴድሮስን የምናመሰግነው። ጥሩ ገለጻን ያደረጉልን። እንግዲህ የተከበራችሁ እዚህ የተገኛችሁ ክቡራን እንግዶች በተለይ ደግሞ ካላችሁ ጊዜ ላይ ሰውታችሁ በጎ ነገር ለማድረግ ገንዘብ ብቻ ሳይሆን ቅልብ በቂ ነው ብላችሁ የመጣችሁ እጅግ እናመሰግናችኋለን። ስለዚህ ዋልታ ቴሌቪዥን በየቤታችሁ ናችሁ የምትከታተሉንም ደግሞ አብራችሁ እንድትቆዩ በአክብሮት እየጋበዝን በያላችሁበት መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። ያለንበት እንግዲህ የሚከበረው በዓል የምን በዓል ነው? እኔ አልሰማችሁ። የፋሲካ በዓል አይደለ? ስለዚህ የፋሲካ በዓልን ምክንያት በማድረግ ደግሞ እዚህ ዘማሪ ሚኪያስ ቢምረውን ወደ መድረክ ጋብዛለሁ። በድጋሚ እንኳን አደረሳችሁ። አይሰማም ድምጻችሁ። እንኳን አደረሳችሁ። እሺ ሁላችንም እልል እያልን እያጨበጨብን እናመሰግናለን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ወምድርኒ ትገብር ፋሲካ አጨብጭቡ። ወምድርኒ ትገብር ፋሲካ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ እያጨበጨባችሁ ፋሲካ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ ተሐጽባ በደም ክርስቶስ አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እልልታ እስቲ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እልል እያላችሁ አድርጉ እስቲ ተንሥአ እምነ ሙታን። እንደዚህ ያማረ መድረክ ላይ እንድንቀመጥ ያደረጉንን አድዋ ዲኮሮችን እናመሰግናለን። እንዲሁም ደግሞ ኢዮብ የድንኳንና የድግስ ዕቃ ኪራይ አቅራቢ ድርጅትን በጣም ነው የምናመሰግነው። ዳቦውን ደግሞ የሚቆርሱልን የዚህ የማህበሩ ስራ አስኪያጅ አቶ ሚኪያስን እንዲሁም ደግሞ የዚህ ማህበር ኦዲትና ኢንስፔክሽን ኃላፊ የሆኑትን አቶ ስንታየው ጸጋዬ ከዚህ ከማህበሩ አባላቶች ጋራ በመሆን ነው። ስለዚህ እነሱን ወደዚህ ጋብዛለሁ። እስቲ አጨብጭቡላቸው። የፋሲካ በዓልን ምክንያት በማድረግ ያዘጋጀነውን ድፎና እንዲሁም ኬክ ትቆርሱን ዘንድ መልካም ፈቃዳችሁ እንዲሆን እንጠይቃለን። በጣም እናመሰግናለን። አሁን ደግሞ ይሄ ኬክ ለዚህ ማዕከል የመጣው በበጎ ፈቃደኞች ቅልብ ብቻ ያስፈልጋል በሚል
እንደ ስጦታ ነው ይዘውልን የመጡት። እንግዲህ በጣም ነው የምናመሰግነው። ሰሊሆም የአእምሮ ህሙማን መርጃ ማዕከል እንኳን አደረሳችሁ ይላል። ስለዚህ እችንም ተነካጃችሁ ይሄን ለመሰለ ኬክ ግን ይቺ ብቻ ናት እንዴ? የፋሲካ በዓል ልዩ ፕሮግራማችን እንደቀጠለ ነው የሚገኘው። አብራችሁን ስላላችሁ እናመሰግናለን። እዚህ የተገኛችሁ ክቡራን እንግዶች ቅልብ ይዛችሁ ቅንነት መልካምነት ነው፣ መልካምነት ደግሞ ለራስ ነው፣ ዛሬ ያደረግነው ለነገ ይጠቅማል በማለት እዚህ የተገኛችሁ በጎ ፈቃደኛ እንግዶች በጣም ነው የምናመሰግነው። በዓልን ከኛ ጋር ስለሆናችሁ እንዲሁም በዋልታ ቴሌቪዥን የተከታተላችሁት የምትገኙት የፋሲካ በዓል ልዩ ፕሮግራማችን ነው። አሁን ደግሞ የምናልፈው ገጣሚ ሀብታሙ ኃይለ ሚካኤል ትልቅ ሰው የሚል ግጥም አዘጋጅቶልናል። ወደዛ ነው የምናልፈው። በመጀመሪያ እንኳን አደረሳችሁ፣ እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ትልቅ ሰው አይጥፋ፣ ትልቅ ሰው አይጥፋ። በጥበብ የሚዳኝ ትውልድ እንዲፋፋ ለክፉ ቀን ደራሽ ትልቅ ሰው አይጥፋ። ታሪክ ልንገራችሁ። ንግሥት ናት አሉ ገና ከመሾሟ በበቀል ተክባ መመሪያ ሳለፈች ጦር ኃይሏን ሰብስባ በሀገሬ ካለ ሽማግሌ ሁላ አንዱንም እንዳላይ ይገደል ጠቅላላ ብላ ብትናገር ትእዛዟን የሰሙ አዋጅ እያወጁ ሽማግሌን ሁላ እያሰሱ ፈጁ። በአንዱ መንደር ግን አንዱ ሽማግሌ ወታደሩን ይዘው አጥብቀው ለመኑት፣ አትግደለኝ ባክህ ዛሬ ማሬን ብለው። የልመናው ብዛት በጣም ያስጨነቀው ያ ገዳይ ወታደር አንድ ቀን ቢጠቅሙኝ ብሎ አተረፋቸው ሸሽጎ ዋሻ ስር። እናም ንግስቲቱ ሽማግሌ የሚባል እንደጠፋ ሰምታ ድግስ አዘጋጀች በህልሟ መሳካት እጅግ ተደስታ። አበላች፣ አጠጣች፣ ጨፍራ አስጨፈረች፣ አዝናናች፣ አፍታታች። ከዚያም ተኮፍሳ ደግሞ ሌላ አዘዘች። ከምድር ከፍ ያለ ከደመና በታች በአየር ተንሳፋፊ ውብ ህንፃ ገንቡልኝ ዘመን ተሻጋሪ ዘመን አሳላፊ። ይህ ህንፃ መሬትን ወርዶ የነካ እንደው አንድም ሰውም አይቀር ሁሉን ነው ምገድለው ብላ ሸኘቻቸው። ትእዛዙን የሰሙ እጅግ ተጨነቁ፣ እጅግ ተሳቀቁ። እንዴት ነው የሚሰራው? ማን ነው ለዚህ ብቁ? ሁሉም በግላቸው በሀሳብ ሲተክዙ ሲዋልሉ ሳለ አንዱ ወታደር ግን ያኔ ከማራቸው ሽማግሌ ሄዶ ምክር ተቀበለ። በሌላኛው ጥሪ ዳግመኛ ስብሰባ ሁሉም ተሰብስቦ የሚሏት ጠፍቷቸው ይህ ወታደር ቆመ ከመካከላቸው ሊናገር ቀድሟቸው። ክብርት ንግሥት ሆይ 1000 ዓመት ንገሺ፣ ያሻሽን ገንብተሽ ያሻሽን አፍርሺ። ያልሺውን ውብ ህንፃ ልንጀምር ተነስተን አንድ የክብር ጉዳይ እጅግ አስጨነቀን። ይኸውም ንግሥት ሆይ የተከበሩና የተመሰገኑ እርሶ ተቀምጠው እንዴት ነው ተራ ሰው መሰረት ሚጥለው? እባክዎ ንግሥት ሆይ ይህ የክብር ጉዳይ ልዕልና ነውና ህንፃውን እንስራ መሰረቱን ጥለው አስጀምሩንና ብሎ ድንገተኛ ጥያቄ ቢያነሳ የንግሥቷ ምኞት ህልም ሆኖ ተረሳ። እናም እንዲህ አለች፣ ይህን ብርቱ ምክር ወጣት እያነሳ አንድ ያልተገደለ ሽማግሌ አለሳ። አየህ በሉ የአየር ህንፃው ግንባታውም ቀርቷል፣ ክፋቲን በጥበብ ትልቅ ሰው አፍርሷል። አየህ ሰውረህ ያኖርከው አክብረህ የጦርከው ለህይወትህ ቅጣይ ትልቅ መሰረት ነው። እባክህ ደግፈው
አለው በል ከጎኑ አንተው ነህ ዓለሙ የቀሪ ዘመኑ። ይህ የደስታ ጀርባ የገጽህ ውብ ዕጣ በማጣት ሰቀቀን ለልመና አይውጣ። ጥርጊያ ያሳመረ የሀብትህን ዳና ተቸገረ በሚል አይታይ ጎዳና። ስኬትም ሕይወትም ውብ ሆኖ እንዲመጣ ከጎንህ የሚሆን ትልቅ ሰው አትጣ። በግብዝነት እጅ እልፍም ቢመነዘር ግልብ ሳቅ ነው እንጂ ስሜት አይኮረኩር። ለልኬት መግለጫ እንቁ ሰው ከሌለ ህልምህም ብኩን ነው ውብ ፈገግታም የለ። ዕድሜ ተሸልመው በሽበት ተውበው ሰምረው ምታያቸው ወደድክም ጠላህም ፈገግታ ውበት ድምቀቶች ናቸው። ተንከባከባቸው የሀገራችን ብርሃን ትንሣኤ እንዲሰፋ ትልቅ ሐሳብ ያለው ትልቅ ሰው አይጥፋ። አመሰግናለሁ። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ እዚህ መድረክ ላይ ተገኝቶ ትልቅ ሰው የሚል ግጥም ያቀረበልን ገጣሚ ሀብታሙ ኃይለ ሚካኤል ነው። በጣም እናመሰግናለን። እስኪ እናንተም አመስግኑት። እንግዲህ በዓልን እያከበርን ያለነው የፋሲካ በዓልን ነው አይደለ? ስለዚህ መንቀሳቀስና መጨፈር አለብን አይደል? የተከበራችሁ ተመልካቾቻችን እዚህ ያላችሁ ታዳሚዎቻችን ልዩ የፋሲካ በዓልን ነው እንግዲህ ያከበረን የምንገኘው። ዋልታ ቴሌቪዥን እንግዲህ ሰሊሆም የአረጋውያንና የአእምሮ ህሙማን ማዕከል በመገኘት ልዩ የፋሲካ በዓልን እያከበረ ነው የሚገኘው። ዛሬ ደግሞ ለየት ያለ እንግዳ ይዘን መተናል። ማን ናቸው እንዳትሉኝ፣ አርቲስት ናቸው። በቴሌቪዥን ታቋቸዋላችሁ፣ በጣም ተወዳቸዋላችሁ። ላምጣቸው ሄጄ ላምጣቸው አልሰማችሁም? ላምጣቸው። ስለዚህ የክብር እንግዳችንን ተቀብዬ ልመጣ ነው። እሺ እንኳን ለፋሲካ ትንሣኤ በዓል እንኳን አደረሳችሁ። አይሰማም
እንኳን አደረሳችሁ። ሁላችሁም ዛሬ ፋሲካን ትመስላላችሁ። እንዴት ደስ ይላል! በጣም ነው የምታምሩት። ከኔ እንደውም እናንተ በጣም ታምራላችሁ። እኔ ዝም ብዬ ነው የመጣሁት። ፋሲካ የምትመስሉት እናንተ ናችሁ እና እጅግ ደስ ይላል። መልካም በዓል ይሁንልን ለሁላችንም። ጋሽ ሰለሞን ከነሱ ነው ጥያቄው የመጣው። ዝም ብለሽ እንዳትልኪ አንድ ሁለት ጥያቄ ጠይቄ ተብያለሁ። ስለዚህ ቦታ ልጋብዝና እኔም ቁጭ ብዬ ወደ ጥያቄ እሄዳለሁ ማለት ነው። እዚችኛዋ ጋር ይሁን። እንግዲህ እኔ ተዋናይ ሰለሞን ተካ እባላለሁ። የማስታወቂያና የፊልም የቲያትር የጥበብ ሰው ነኝ። እጅግ 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 የተባረከን ማዕከል በማየቴ እኔ ብልህ ነኝ። ምክንያቱም ነገ አረጋዊ መሆኔ አይቀርም። ያው እዚህ ያላችሁ ኩጆች ያላችሁ፣ ስለዚህ ወደ እናንተ መቀላቀል አይቀርም። ስለዚህ ለኔም እያመቻቸው ነው። በጣም ደስ ብሎኛል ስለመጣ ወደዚህ ማናቸውንም ነገር ከናንተ ጋር ለማሳለፍ ለመሳተፍ ይሄና እንደዚህ አድርግልን ልትሉኝ ፍቃደኛ ነኝ። 100% እርግጠኛ ነኝ፣ ፍቃደኛ ነኝ። ስለዚህ እዘዙኝ፣ በፈለጋችሁት መንገድ እጫወትላችኋለሁ። እሺ፣ በፈልገም እደንስላችኋለሁ። እሺ፣ እናንተ ብቻ ደስ ይበላችሁ። አሁንም ደስ እያላችሁ ነው። እዘዙ። እጅግ አድርገን እናመሰግናለን። ጭብጨባው ግን ያንሳል። በዋልታ ቴሌቪዥን እየተከታተላችሁን የምትገኙት ተመልካቾቻችን ከአርቲስት ሰለሞን ተካ ጋርና ከእንግዶች ጋር በመሆን የሰሊሆም የአእምሮ ህሙማንና የአረጋውያን ማዕከል በውስጡ ምን ነገሮችን ይዟል የሚለውን ነገር ቃኝተን የምንመለስ ነው የሚሆነው። በያላችሁበት መልካም ቆይታ። ይሄ የምትመለከቱት ክፍል የወንዶቹ ማረፊያ ነው። ወንዶቹ እዚህ ውስጥ ያርፋሉ። እንደምትመለከቱት ከታች ያለው እንደዚህ ላይቸው ላይ የሚጸዳዱ እና አረጋውያኖቹ ከታች ይተኛሉ። ከላይ ያሉት ጤነኛ የምንላቸው ወይም ደግሞ የተሻላቸው ለውጥ ያመጡት እዚህ ጋር ይተኛሉ ማለት ነው። አብዛኛውን የምትመለከቱት ራሳቸው ናቸው አልጋቸውን የሚያነጥፉት። እናንተም ትመጣላችሁ ተብሎም አይደለም። ራሳቸው በእንደዚህ አይነት መንገድ ራሳቸው አልጋውን ያነጥፋሉ። እዚህኛው ይሄ ፊት ለፊት የምትመለከቱት ደግሞ
ይሄ ሽንት ቤታቸው ነው። ለሊት ሆዳቸውን ቢያማቸው አንዳንድ ነገር ቢሆን እዚህ ውስጥ ገብተው ይጸዳዳሉ ማለት ነው። ይሄ የመኝታ ክፍላቸው ነው። ይሄ ደግሞ የምትመለከቱት የሴቶቹ ክፍል ነው። ሴቶቹ እዚህ ውስጥ ነው የሚያርፉት። ያው ከወንዶቹ ጋር ብዙም አይለያይም፣ ተመሳሳይ ነው። ልክ እንደዛው መንቀሳቀስ የሚያችሉት መንቀሳቀስ የማይችሉትን እንዲደግፉ እንዲያበረታቱ እናደርጋለን። የራሳቸውን አልጋ እንደዙ እንዲያነጥፉ እናደርጋለን። ተመሳሳይ እዛ ጋም የሴቶች ሽንት ቤት አለን። ያም ሽንት ቤት ምንድነው ለሊት ላይ የሚጠቀሙበት ነው ማለት ነው። ይሄ ደግሞ የምትመለከቱት ክፍል ያው የመድኃኒት ማስቀመጫና እንደዚሁም ደግሞ ባለሙያዎች ዶክተሮች በሚመጡበት ጊዜ በበጎ ፈቃደኛም ከተለያየ አካላት ሲመጣ እዚህ መጣው የየራሳቸው የሆነ ሊስት አላቸው። እያንዳንዱ ህመምተኛ የራሱ የሆነ ካርድ አለው። በዶክተሮች ሲመጡ በስርዓት ፋይላቸውን ከየት መጀመር እንዳለባቸው እዚህ ላይ ተቀምጦላቸዋል። በዛ መሰረት ያስተናግዷቸዋል። መድኃኒት የሚቀነስላቸው መድኃኒት የሚጨምርላቸው ማለት ነው። በየበርሜሉ እያስቀመጠን ከዛ ውስጥ እንትን እንላለን። ያው አሁን ላይ በርሜል ማየታችን ደስ ሊለን ይችላል። የኛ በጣም ይሄ አስተማማኝ ነው ማለታችን አይደለም። ነገር ግን ካለፍነው ከትናንትናው ግን ይሻላል። ምክንያቱም በየቤቱ አንድ ማንኪያ ሽሮና አንድ ማንኪያ በርበሬ እየለመንን ነበረ ዛሬ ላይ የደረስ ነው። ይህ ክፍል ምንድነው? ምግብ መመገቢያችን፣ እንደዚሁም ቴሌቪዥን፣ የተለያዩ ፕሮግራሞችን በቴሌቪዥን እሱ እንመለከታለን። መጽሐፍቶችንም እንደዚሁ እናነባለን። እዚህ ጋር የምትመለከቱት መጽሐፍቶች የተለያዩ መጽሐፍቶች አሉ። መንፈሳዊም ዓለማዊም የተለያዩ መጽሐፍቶች አሉ። እንደዚሁም ደግሞ በየሃይማኖታቸው በየእምነታቸው እንዲያነቡ እንደዚሁም ባለሙያዎች ሲመጡ እንዲያዝናኗቸው እንትን እንዲያረጓቸው እናደርጋለን ማለት ነው። ይሄ መጽሐፍቶቹ ከየማህበረሰቡ የሰበሰቡ ናቸው መጽሐፍቶች ናቸው። እዚህ ጋር የምትመለከቱት የሙስሊሞች እንደዚሁ ቁርአን እንደ መጽሐፍ የሙስሊሞች ቁርአኖች አሉ። እዚህ ላይ እንደምንመለከተው ሙስሊሞች የሚያዩት እዚሁ ሲቀመጡ ያነባሉ ማለት ነው። እዚህ ጋር ደግሞ የምትመለከቱት መጽሐፍ ቅዱሶች አሉ። እነዚህኞቹም እንግዲህ መጽሐፍ ቅዱስ ያነባሉ ማለት ነው። በርታ እንግዲህ እግዚአብሔር እንግዲህ እርዳ። አሚን። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ያው መልካም ሰው ጊዜም መልካም ነው። ደግ ልቦች ከውብ ፊቶች ይበልጣሉ ነውና የኛው ሞቶ ሁላችንም እዚህ ውስጥ ይሄ ግቢ እንደምትመለከቱት እስካሁን ተዟዟራችሁ ያያችሁት የቤተ ክርስቲያን ነው። የእንጦጦ ቅዱስ ራጉኤል ቤተ ክርስቲያን ንብረት ነው። ተከራይተን ነው እየሰራን ያለ ነው። ያው ከባድ የሆነ ጫና አለብን። ይህንንም ጫና ደግሞ በህብረት ሆነን ነው ልንቋቋመው የምንችለው። ቀሪ ወገኖቻችንን መታደግ የምንችለው በጋራ በመሆን ይህንን ኃላፊነት እንግዲህ የኔ የሚባል ነገር ስለሌለ ሁሉም የራስ ነውና በጋራ በመሆን የተሻለ ለውጥ ማምጣት እንችላለን ብዬ አስባለሁ። የሰጣችሁን ደግ ልቦች ከልብ እናመሰግናለን። ከሁሉም በላይ ደግሞ ትልቁ ሽፋን ለሰጠን ዋልታ እውነትም ዋልታ ብለናል። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይስጥልን። መልካም በዓል። በጣም አመሰግናለሁ። የዛሬው ልዩ የፋሲካ በዓል ፕሮግራማችን ላይ እንግዲህ በክብር እንግድነት የተገኙልን የቲያትር፣ የፊልም፣ የማስታወቂያ ባለሙያ የሆኑት አርቲስት ሰለሞን ተካን እጅግ አድርገን በጣም ነው የምናመሰግነው። እናንተን አዝናንተዋል፣ አስደስተዋል። የፋሲካ በዓልን ከናንተ ጋር ማክበር ምርጫቸው ሆኖ በመልካምና በቅንነት እዚህ ስለተገኙ አሁን በድጋሚ በጣም ነው የምናመሰግነው። በያላችሁበት መልካም የፋሲካ በዓል እንዲሆንላችሁ ነው የምንመኘው። በቀጣይ ደግሞ የምናደርገው የዚሁ የማዕከሉ ነዋሪ የሆነውን ነው የምንጋብዘው። ልዩ ችሎታ አለኝ ተሰጠዋለኝ ብሏል። እስቲ እናንተ ታውቃላችሁ እንዴ? ተሰጠውን ታውቃላችሁ? ስለዚህ እዚህን ጋብዘውና እንጠይቀው አይደለ? መልካም። እሺ፣ እኔን ያገኙኝ ፒያሳ አካባቢ ነው። ፒያሳ አካባቢ አስፓልት ላይ እኖር ነበረ። ለ3 ወር ገደማ ኖር ያለው አስፓልት ላይ ትንሽ የአእምሮም ችግር ነበረብኝ።
እዚህ ማዕከል ከመጡ በኋላ ለውጥ አሳይተዋል ማለት ነው። አዎ ስራ መስራት የሚችሉ አሉ። ትክክል። ለውጥ አምጥተው መድኃኒት ሁሉ አነስተኛ መድኃኒት ወስደው ልብስ ያጥባሉ፣ የራሳቸውን የሌሎችንም ልብስ ያጥባሉ። ይሄን ግቢ ያሳመሩት እነሱ ናቸው። ዛፍ ሁሉ ቆርጠው ድንጋይ ሁሉ ቆፍረው አያርፉም፣ ይሰራሉ፣ ማንኛውንም ስራ ማለት ነው። ስለዚህ ነገ ስራ ቢይዙ ለማህበሩም ጥሩ ስም ነው፣ ለሰውም ቢሆን መልካም ስለሆነ ስራ ቢፈለግላቸው መልካም ነው እላለሁ። ለዚህ ደግሞ አንዱ ማሳያ አንተ ነህ። አዎ ትክክል። ለውጥ አምጥቻለሁ ብለኸኛል፣ አእምሮዬ ተስተካክሏል ብለኸኛል። ልዩ ተሰጧለኝ ችሎታለኝ ስትለኝ ነበረ ቅድምና፣ እስቲ ምንድነው? ዘፈኑን ሞክራለሁ ብለኸኛል። አዎ ዘፈን ሞክራለሁ። እስቲ እሱን እንስማ። እሺ። ሳዱላይ ነሽ አልቦሽን አርገሽ አልቦሽን አርገሽ በጥልፉ ቀሚስ አምረሽ ተውበሽ አምረሽ ተውበሽ ወደርም የለኝ ላንቺ የሚደርስ የደም ግቦ ነሽ የውብ ዳርቻ ምስክሬ ነሽ የለሽም አቻ የኔ ሳዱላ ብርቅ ነሽ ለኔ ዘዴ ፈልገሽ ዋይ ተጎኔ። ሌላ የተዘጋጀውበት ዘፈን አለ። እሺ እሱን ዘፈን ልስፈን። ድማም ወድጄሻለሁ ፍቅር ተጨንቅ ያለው አካል ፍቅርሽ አለብኝ ኩብል ተያትቅሬብኝ አንቺ ጤና ሆነች ፍቅር እኔ ጤና ያጣው እኔ ጤና ያጣው እኔ ጤና ያጣው ከስቼ ጠቁሬ ፍቅር ከሰውነት እወጣሁ ከሰውነት እወጣሁ ከሰውነት ወጣሁ። አመሰግናለሁ። ከዋልታ ቴሌቪዥን እንግዲህ እየተላለፈላችሁ የሚገኘው ልዩ የፋሲካ በዓል ፕሮግራማችን በዚሁ ተጠናቋል። እዚህ ሰሊሆም የአእምሮ ህሙማንና የአረጋውያን ማዕከል ሆነን ነበረ ልዩ የፋሲካ በዓልን ስናስተላልፍላችሁ የነበረው። ለተባበራችሁን፣ መልካምነታችሁን ላሳያችሁን፣ አጋርነታችሁን ለጠቆማችሁን፣ አለን ለወገን ደራሽ ወገን ነው ላላችሁን፣ ነገ ከነገ ወዲያ ሰሊሆምን መተን እንጎበኛለን ላላችሁን ሁሉ ምስጋናችን ከልብ ነው። በያላችሁበት መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። መልካም በዓል።